ሩቻል ባሏን ከሲቪሌ ለማራቅ የራሷን መንገድ ተጠቅማለች። የሲቪሌን ባል ራሱ ነበረ እዚህ ነገር ውስጥ የከተተችው። የሲቪሌ የድሮ ባል ሙስጠፋ ወቅቶት ተጣልተው ጭምር ነበር የተፋቱት። ነገር ግን አሁን ሲቪሌን ይቆጣጠርልኛል ብላ ነበረ የመለሰችው። ነገር ግን እሱ ኦዛርን በጭራሽ እንዳይተርፍ አድርጎ እየደበደበው ነበረ። አሁን ኦዛር በህይወትና በሞት መካከል ላይ ነው የሚገኘው። ሶመር መጀመሪያ የጠረጠረው ሙስጠፋን ነው። ከዚህ ቀደም ሙስጠፋ ኦዛርን ሲያስፈራራው አይቶት ነበር የገዛ አባቱን። ከዛ አሁን እንዲታሰር አድርጎታል። ፖሊሶች ሙስጠፋ ማንም ይደርስለት የለም አስረውታል። ሙስጠፋ ብቻውን ያለው። ዳሪያ አሁን ውስጥ ገብታ ምን ላርግ እያለች እያናገረችው ነበረ። ምንም እንዳላጠፋ እየነገራን ነው። ነገር ግን ሩቻል በቀጥታ ወደ ፖሊሱ ገብታ ሙስጠፋ ምንም እንዳላረገ እየነገረችው ነበረ። ሙስጠፋ ያልችን እዚህ ውስጥ እጁ የለበትም። እኔ ነበርኩኝ የሴቪሌን የቀድሞ ባል እዚህ ነገር ውስጥ እንዲመጣ ያደረግኩት። እኔ ነበርኩኝ የጠራሁት። ምክንያቱም ሴቪ ላይ ልጇን ተከትላ እዚህ መታ ነበረ። እንደገና ደግሞ ባለቤቴም ከእሷ ጋር ግንኙነት ነበረው። እሷ ባለትዳር ነበረች። ከባሏ ጋር በምክንያት እንደሆነ አላቅም ተፋታ ነበረ። ግን መጥቶ እሷን እንዲያረጋጋልኝ ጎትቶ እንዲወስድልኝ ነበር የጠራሁት። ነገር ግን የሚሆን ነገር ተፈጠረ። ሙስጠፋ በዚህ ነገር ውስጥ ምንም የሚመለከተው ነገር የለም። የሙስጠፋ የእንጀራ አባት ባታል ነው ያረጋው ብላ ተናገረች። ከዛ ፖሊሱ ደንግጦ እርግጠኛ ነሽ ኦዛር ላይ እንደዚህ ያረገው እሱ ነው ይላታል። አዎ እሱ ነው እያለችው ነበረ። ሙስጠፋም ቢሆን እንዲፈታ እየጠየቀችው ነበረ። ያው ከብዙ ዓመታቶች በኋላ ሴቪ ላይ ስትመለስ በጣም ደንግጬ ነበረ። ከዛ ባለቤቷን ከዚህ ቀደም ስለምንደዋወል ስለማቀው ሴቪ ላይ እንኳን ተነስቶባት የሆነ ነገር ለማድረግ ብትሞክር እሱ ነበር የሚይዝልኝ። ለብዙ ጊዜያቶች ገንዘብ ስልክለን ነበረ፣ ገንዘብ ከፍለዋለሁ። በአሁኑ ግን ከባድ ገንዘብ ጠየቀ። ይህን ማድረግ አልቻልኩም፣ በጭራሽ ማድረግም አልችልም። ከዛ ያስፈራራኝ ጀመረ። እኔ ግን የፈለገ ቢያስፈራራኝ ኦዛር ላይ እንደዚህ ያደርጋል ብዬ አላሰቡ ነበረ። በኦዛር አልደራደርም። የሁሉ ነገር የተፈጠረው ባለመግባባት ነው አለች። ፖሊሱ ከዛ ተረድቼሻለሁ፣ ሰምቻለሁ እያላን ነበረ። ሩቻል ቃሏን ከሰጠች በኋላ ወጣች። በርጋ ዳሪያን እያገኘቻት ነው። ዳሪያ ችግር አለ እንዴ? ምንድን ነው? ማን እየጠበቅሽ ነው አለቻት። ሌላ ሰው እየጠበቅኩኝ ነው ጓደኛዬ ስትል ነበረ። ነው እንዴ እያለቻት ነበር። ድንገት ከዛ ዳሪያ አምልጧት ሙስጠፋን እየጠበቀች እንዳለ ተናገረች። ሙስጠፋ አሁን ይፈታል አታስቤ ብላት ብዙም ሳትርቅ ሙስጠፋ መጣ። ከዛ ዳሪያ ሙስጠፋን ስታየው የጮች አቀፈችው። ይህን ሁሉ በርቀት የምታየው ሩቻል ናት። ገርሟት ታዝባቸው ሄደች። ዳሪያ አሁንም ቢሆን ፌሪዴ እንድትደሰት ብላ ፍቅረኛዋን ሴርዳርን መስዋዕት እያደረገችው ነው። ዛሬ ደግሞ ፌሪዴ እንደዚህ ለብሼ እንደዚህ ያረጊ ባገኘውስ እያለች ነው። በአንድ በኩል ዶኑሽ ልክነሽ ግን ብዙም ተስፋ ታርግ እያለች አልነበረም። ፌሪዴ ግን በጣም ነው ተስፋ የምታደርገው። ደስተኛ መሆን ብቻ ነው የምትፈልገው። አሁንም ቢሆን ዶኑሽ እየከፋት እንዳልከፋት ለመሆን ለመምሰል እየሞከረች ነበረ። እነ ነስሪን እስከ ጧት ድረስ ሆስፒታል ነበሩ። በቃ እንድንሂድ ይባባላሉ። ተመልሰው እንደሚመጡ ይነጋገራሉ። ለሶመር ሊነግሩት እየቀረቡ ነበረ። ሶመር አዲስ ነገር ካለ በቃ ደውል እናሳውቀን እሺ እንመለሳለን ይሉታል። ቱርካን መጣች። ከዛ ስትመጣ አባዬ ልትሄዱ ነው እንዴ አለቻቸው። አዎ ልንሄድ ነው ተመልሰን እንመጣለን እያሏን ነበረ። እሷንም ብትሆን ነይ አብረሽን ቁርስ ብይ እያሏን ነበረ። ሶመርንም እየጠሩት እምቢ አለቻቸው። ከዛ በኋላ ሳድቅ እንዲሁም ነስሪን ስተዋቸው ሄዱ። ቱርካን እንዲሁም ሶመር ብቻ ቀሩ። ቱርካን ቀና ብላ ሶመርን ታየዋለች። እሱ ግን እንደዘጋን ነው። ነስሪን ኧረ ቱርካንና ሶመር እኮ እየወሩ አይደለም ተዘጋግተዋል። አይኔ ነው ወይስ ምንድነው ነገሩ አልገባኝም። የሆነ ችግር ግን አለ እያላን ነበረ። ምንም ችግር የለም ባክ ትለዋለች። ነስሪን በእርግጠኝነት የሆነ ነገር ተፈጥሯል ንገርኝ ባክሽ። አዎ ተፈጥሯል አትደብቅኝማ አላት። ሳድቅ ነግራለሁ ግን እዚህ አይደለም አለችው። ታዲያት ነው ምን ነግሪኝ ንገርኝ እዚሁ እያላን ነው። ከምን እንደምጀምርልህ እኮ ግራ ገብቶኝ እኮ ነው አለችው። በይ ንገርኝ ቀጥይ ይላታል። እሺ ያው ሙስጠፋን አወቀው እንደገና ደግሞ ሴቪሌን አወካት። ባለፈው ቱርካን ከሷ ጋር ሰራሉ ምናምን ነገር ስትላል ነበረ። በቃ እሷ ሴት ወይዘር ሴቪ ላይ ከአቶ ዛር ጋር ግንኙነት ነበራት አለችው። ምን ብሎ አፉን ያዘ። እንግዲህ ከዛም በኋላ ሙስጠፋ ደግሞ ልጃቸው ነው ስትለው ደነገጠ። አፉን ይዞ ወይኔ ምን አይነት ነገር ነው እያላን ነበረ። አዎ ይሁሉ ነገር እንግዲህ ሩቻል ቀድማ ታውቅ ነበር። ሩቻል ለኔ ነገረችኝ። ከዛም በኋላ ለቱርካን ነገርኳት። ቱርካን ግን አልሰማም አለች ስትለው ነበር። ድንገት እነ ዳሪያና ሙስጠፋ ፈጥነው ወደ ሆስፒታል እየመጡ ነበረ። እጅ ለእጅ ተያይዘው ወደ ውስጥ እየገቡ ነበረ። እኔ እንግዲህ ቱርካንን በቻልኩት አቅም ከሷ ሴት ጋር መስራት እንድታቆም ነግሬያን ነበረ። ልጃችን ግን ምንም አትሰማኝም። በቃ በጭራሽ ሰው አትሰማም። ሰው መስማት አቆማለች አለችው። እንዴት እንደዚህ ይደረጋል እያላት ዳሪያ እንዲሁም ሙስጠፋ እጅ ለእጅ ተያይዘው ወደ ሆስፒታል እየገቡ ነበረ። ድንገት ነበረ ዞር ስትል ነስሪን ያየቻቸው። ነገር ግን ሳድቅ ጀርባውን ሰጥቶ ስለቆመ ምን እየሆነ እንዳለ አያውቅም። ከዛ በኋላ ወዲያው ነበር ዳሪያ የሙስጠፋን እጅ የለቀቀችው። ለምን ለቀቅሽኝ ብሎ ደንግጦ እያያን ነው። እማዬ እያየችን ነው አባዬ እንዳያየን ግርግር ይፈጠራል አለችው። ከዛ እሱ እጇን እንደለቀቀ ጥግ ጥጉን መሄድ ጀመረ። ከዛ በኋላ ድንገት ሳድቅ ዞር ሲል ዳሪያን አያት። እያቅፋን ነበረ። ዳሪያ ምን ልታደርግ ይመጣሽ አላት። አቶ ዛር እኮ የሆነ ነገር ሰምቼ አለች። ማን ነገረሽ በምን አወቅሽ ብላ ነስሪን ጠየቀቻት። ያው ጃነን ከዶኖሽ ጋር በስልክ እያወራች
እየመጣች ነበረ ነግራን ነው አለቻት። እንዲህ ብላ ዋሸቻቸው። በአንድ በኩል ሙስጠፋ ወደ ውስጥ እየገባ ድንገት ሶመር አየው። ሲያየው ካልተደባደብኩኝ እያለ ነው። ሁለቱ ወንዶች ተናነቁ። ሲጀመር ስታስፈራራ ይቼ ነበረ አንተ ነኝ ያረከው እያለው ነው። ቱርካን ጣልቃ ትገባለች። ቱርካን አያገባሽም ዞር በይ እያለ ሶመር ይጮዋል። ሶመር እኔ ምንም የማውቀው ነገር የለም ልቀቀኝ እያለ ሙስጠፋ ራሱን ለማስለቀቅ ይሞክራል። ሁለቱ ወንዶች ተናነቁ። አዎ አንተ ነህ ከዚህ ቀደም ስታስፈራራ ይቼ ነበር አይቻሉን ነገር ይለዋል። አንተ ያማል እንዴ አባቴ እኮ ነው እንዴት ነው አባቴን እንደዚህ ማረጋው ምን ሆናል ትንሽ አስብ እንጂ ይለዋል። ሙስጠፋ በጣም ተናደው ሶመር ተረጋጋ እንዴ ምን ሆናል አንተ እንዴ አባቴን በዚህ ደረጃ መደበድቡን ያወሬ ነኝ እንዴ ሲለው ነበረ። ከዛም በኋላ ሶመር ለቀቀው። ይልሱ አባቴ ነው እሺ አመንክም አላመንክም የሱ እንደዚህ መሆን እኔንም ይጎዳኛል ሲለው ነበረ። ሶመር አቀፈው። ሶመር ከዚህ በኋላ ሙስጠፋ ላይ መፍረድ እንደሌለበት ያውቃል። ሩቻል ወደ ቤት መታለች። ወደ ቤት መታ ልብሷን ለማውለቅ እየሞከረች ነው። ገና ጆሮ ጌጧን የተለያዩ ጌጣጌጦችን እየወላለቀች አጠገቧ አይላ ቆማ ነበረ። ከዛ ሩቻል የኦዛርን ፎቶ ይዛ ማልቀስ ጀመረች። ወይዘሮ ሩቻል ባክሽ ተረጋጊ ትላታለች። ምን ላርግ አቅም አነሰኝ እኮ ብላ ተቀምጣ ፎቶን አቅፋ አልጋ ላይ ማልቀስ ጀመረች። እነ ሳድቅ ዳሪያን ይዟት ወደ ቤት መጡ። ዶኖሽ በረጋ ስትያት እንዴ ዳሪያ መቼ መጣሽ ትላታለች። ዛሬ መጣሁ እያለቻት ነስሪን ዳሪያ ነይና ወደ ውስጥ እንግባ አለቻት። ተይዘው ሊገቡ ናቸው። ሳድቅ ምን ተፈጠረ እያለን ነው። አይ ዝም ብሎ ይሄ እናትና ልጅ ጉዳይ ነው ብላ በቀጥታ ልጇን ተከትላ ወደ መኝታ ክፍላቸው ገባች። አንቺ ምንድነው ሀሳብሽ ምንድነው የምትፈልጊው ቆይ እያለቻት ስትገባ እማዬ ያስደነገጥሽ ምን ሆነሻል ስትላል ነበረ። የሁሉ ነገር እየተፈጠረ ያለው በአንቺ ምክንያት ነው ልታሳብጂ ነው እንደ አንቺ ትላታለች። እማዬ ምንድነው የምትይው ትላታለች። ዳሪያ የማላቅ ነው እንደሚመስልሽ ጭራሽ ቀደም እጀለሽ ተይዘሽ ትመጫለሽ እንዴ ይሄ ልጅ እንዳታገኘው አላልኩሽም እንዴ ይሄ ርዕስ ተዘግቷል ከዚህ በኋላ አታገኘው በቃ ከዚህ በኋላ እናንተ ነገር አይሰራም አለቻት። ለምሮ ከዚህ በኋላ ማላገኘው ለምን ሲባል ለምን እስኪ ተናገሪ መጀመሪያ ያቺ ዶኖሽ እንደዛ አለችኝ ከዛ ደግሞ አንቺ ለምን ሲባል ትላታለች። ልታሳብጂ ነው እንደ አንቺ አባትሽ ቤት አለ ይሄን ካወቀ እንደገና ህመሙ ይነሳበታል ይልሽ ከዚህ በኋላ አትገናኙም ስትላ ነበር። እንገናኛለን ምን ታመጣላችሁ ስትል ነበረ። ዳሪያ ስነ ስርዓት ያዥ መስመርሽን አትለፊ ትንሽ አታፍሪም እንደ አንቺ አለቻት። ለምንድነው ማፍራው ብላ ዳሪያ ጠይቃለች። ምክንያቱም ሙስጠፋ ማንነቱን እናውቃለን በቃ በጭራሽ ለኛ ቤተሰብ አይመጣንም እያለቻት ነበር። እማዬ አበዛሹ በጣም መጀመሪያ ሙስጠፋን ሰደብሽው ከዛ በኋላ ደግሞ እናቱን ከዚህ በኋላ እንደዚህ የሚባል ነገር አይሰራም እያለቻት ነበረ። ስነ ስርዓት ያዥ አለበለዚያ ዩኒቨርሲቲ እንዳትጀምር የምናደርገሽ ትላታለች። ድንገት ሳድቅ እየመጣ ነበረ። ዳሪያ እየጮች ነው። እስኪ እንተያያለን እስኪ ምን እንደምታመጪ ያለው ስትላ ነበረ። ደንግጦ በሩን ከፍቶ ገባ። በርጋ ቆመው እያዳመጠ እስኪ ምን እንደምታመጪ ልሽ ብላ ጣቷ ላይ ያለውን ቀለበት አሳየቻት። ይሄው እማዬ ሁሉን ነገር ያቅለልልሽ እንዴት እንደምትችው እንግዲህ አላቅም ከዚህ በኋላ እኔና ሙስጠፋ ተጫጭተናል እጮኛው ነኝ ከዚህ በኋላ እንጋባለን ከዚህ በኋላ በይፋ ፍቅረኛሞች ሆነናል እስኪ ይሄን እንደምታስቆመ ይሻል አለቻት። ድንገት ሳድቅ መጣ። ቆይ አንዴ ነስሪን ቅድም ሙስጠፋ የምትለኝ ልጅ ቅድም አንቺ ያልሽኝ ነው እንዴ አላት። አዎ አለችው። ምንድነው ዳሪያ ምን እያሰብሽ ነው ያልሽው አላት። አባዬ እኔ የፈለግኩት ነገርንም እናንተ ሁሉ የፈለጋችሁት ነው እንደሚሆነው አለችው። በጭራሽ እንደዚህ የሚባል ነገር አይሰራም እንዴ ይሄን ነገር አንፈቅድም እዚህ ሰዓት ላይ አንቺ አልደረስሽም ገና ዩኒቨርሲቲ ተምረሽ ትምህርትሽን ጨርሰሽ ነው የሚሆነው። ዳሪያ ስሚኝ በዚህ ጉዳይ ነው ያለስማማ ይሄ ልጅ ለኛ ቤተሰብ አይመጠንንም እያላን ነበረ። ለምን ሲባል አባዬ እሱ የኦዛር ኮርማሊ ስለሆነ ነው ለዛ ነው ስትኖር በዘንባ ያፍሽን ዝግ እያላን ነበረ። አባዬ አፌን አልዘጋም ራስ ወዳዳቱ ነው እንደፈለኩኝ ይሆናለሁ ስትል ነበረ። እና ሙስጠፋ በለጠብሽ ከኛ በላይ እያላን ነበር። አዎ ለሱ ብዬ ሙሉ ለሙሉ ቤተሰቤን ክጄ በራሴ መኖር እንችላለሁ ስትል ነበር። በጥፊ ሲመታት ጉንጯን ይዘች። እንዴ ሳድቅ ተረጋጋ ትሏለች ነስሪ ማፈሪያ ከዚህ በኋላ ዩኒቨርሲቲ አትሄጂም ከዚህ በኋላ ከቤት አትውጭም ስልኩን አምጪው ብሎ ስልኩን ተቀበላት። ከዛ ወጣም። ከዛ በኋላ እሷ ዝም ብላ አለቀሰችና እናቷን እያየቻት እጠላቸዋለሁ ስትል ነበረ። ዳሪያ እንዲህ እያለች ስትናገር ነስሪን አዝና ጭንቅላቷን እየነቀነቀች ነበረ። ሳድቅ ከዳሪያ የተቀበላትን ሞባይሏን እየደበቀው ተመልሶ ይወጣል። ሙስጠፋ እንዲሁም ሶመር አባታቸውን በመስታወት በኩል ይመለከታሉ። አጠገባቸው ድንገት ቱርካን መጣች። ማነው ይሄን ያረገውን ሰው ቀድሜ ባገኘው እየተባባሉ ሲያወሩ ነበረ። በድንገት መታ ቡና የሰጠቻቸው። ከዛ ሶመር ቁርስ አልበላም ከሆነ ነገር ላምጣልህ የሚበላ ትፈልጋለህ አለችው። እኔ እንጃ እያላ ነበር። ድንገት ሚኔ መጣች። ሚኔ እንደመጣች የኔ ውድ እያለች ዘላ አቀፈችው። ስታቅፈው ሶመር ዝም ብሎ ቱርካንን ያያታል። ወይኔ እንደሰሙኝ ከውብዬ ነበር የመጣሁት ምንድነው የተፈጠረው ነገር ቆይ ዶክተሮቹ ምን አሉ ፖሊስ ያገኘው ነገር አለ አለችው። እስካሁን ምንም ነገር የለም ኪራዝን ጥለሻን የመጣሽው እያላን ነበረ። ዊህ ሶመር ደግሞ ትላለች። ቱርካን ተናዳ ታያቸዋለች። ነገር ግን እሷ ኪራዝን ጥላት ሄደችው የራሱ ቤት ነበረ። ቀጥታ አይላ አክፋት አሁን ወደ ሩቻል ጋር እየመጣች ነበረ። ሩቻላንም ተኝታለች። ቀስቅሽኝ ብላን ነበረ። ነገር ግን ተወቻት ሩቻል በደንብ እንድታርፍ ብላ። በአንድ በኩል ነስሪን ከዶኑሽ ጋር እያወራች ነው። ከዛ ለዶኑሽ ሂጂ ምግብ ስጫት ብላ ላከቻት። ለዳሪያ ነይ ምግብ ሽንቢ ስትላት ነገር ግን ዳሪያ እህቷ ላይ ተቀየረችባት። ራብ ቢገለኝ ራሱ ከእናንተ እጅ ከዚህ በኋላ ምንም ነገር አልበላም ራስ ወዳጅ ስትላን ነበረ። እንዴ ለምን እንደዚህ የምትዩ ታዲያ እንዴ በሙስጠፋ ምክንያት እንደዚህ ጣጣ ውስጥ እንደምትገቢ እኮ ተናግሬ እኮ ነበረ። ሲጀመር ለምንድን ነው የተናገርሽው እንዴ? እኔ እኮ ምንም እኮ ያልኩን ነገር የለም አለቻት። አንቺ ነሽ የተናገርሽው። ለማየ ሁሉን ነገር የነገርሻት አንቺ ነሽ። ራስ ወዳድ ስለሆንሽ ሁል ጊዜ በእኔ ህይወት ተቀኝብኛለሽ። ስለምትቀኝብኝ እኔን ለማናደድ የማታረጊው ነገር የለም። ታዛዧ ዶኑሽ፣ ዝምተኛዋ ዶኑሽ፣ ሁል ጊዜ ለእናትና ለአባቷ ምንም ነገር የማትደብቅ አንድም ሳይቀር ሁሉንም ነገር ትናገራለች። ዶኑሽ በጣም ራስ ወዳድ ነሽ፣ በጣም ስግብግብ ነሽ አለቻት። ዳሪያ እኔ ምን ላርግሽ? እኔ ባንቺ ህይወት አሁን በዚህ ቀናለሁ፣ በዚህ በማይረባ ህይወት ነው መቀናው አለች።
አለቻት። አዎ ትቀኛለሽ፣ ከሴርዳር ጋር አልተሳካልሽም። አዎ እንደኔ ዩኒቨርሲቲ አልልሽም፣ እንደኔ ደስተኛ አይደለሽም አለቻት። በቁስሏ ተመጣባት ጀመረ። ዳሪያ ተሳስተሻል። አይገርም? እኔ አንድም ቀን እንደዚህ ብዬ አስቤ አላቅም ነበረ። በጣም ትገርሚያለሽ፣ ግን ተቀይረሻል። ነገሮችን የምታይበት መንገድ በሙሉ ተቀይሯል። ከዚህ በኋላ እንዴት እንደምትሆኛ አላውቅልሽም። ነገር ግን ስላወራሹ ነገር እኔ ምንም አላውቅም። ከጅምሩም ከዛ ሙስጠፋ ጋር መሆንሽ ይህ ሁሉ ጣጣ እንደሚመጣ እኮ ታውቂ እኮ ነበረ። ለምን እንደ አዲስ መተሽ ከኔ ጋር ተጨቃጨቂያለሽ? ታይም በቃ ብላት ወጣች። ዳሪያ ዝም ብላ ቆም ብላ ታስባለች። አሁን እነ ሶመር እዛው ሆስፒታል ውስጥ ናቸው። ዶክተሩ ሲመጣ የተለየ ነገር ካለ ጠየቁት። ምንም እንደሌለ ነገራቸው። በቃ ሩቻል ስለምትመጣ እኛ እንሂድ ይባባላሉ። ሙስጠፋ እዚህ ሆናለሁ እያለ ነው። ሙስጠፋ ወይዘሮ ሩቻል እየመጣች ነው፣ ካየች ጥሩ አይደለም፣ ብትሄድ ይሻላል አለ። በቃ እሺ እንሂድ እየተባባሉ ቀስ እያሉ ሊወጡ ናቸው። ከዛም በኋላ ሶመር እየተራመደ ሚኔ ትከተለዋለች። ሚኔ ፈጠን እያለች ስትከተለው ቱርካን ወደኋላ ቀረች። ዝም ብላ ከኋላ ሆና ታያቸው ጀመረ። ጥለዋት ሄዱ። መኪና ውስጥ ሊገቡ ወደ ውጭ ወጡ። ከዛ ሚኔ ተከተለው በሩን ከፍታ ልትገባ ነበረ። ቱርካን የታለች ብሎ ጠየቃት። እኔ እንጃ አላውቅም አለችው። እንዴ ውስጥ አልነበረች እንዴ አላት። እኔ እንጃ አላየኋትም ስትለው ነበረ። ነገር ግን ቱርካን እያየቻቸው ነበረ። ተስፋ ቆረጠች በሶመር። ሶመር ደወለላት። አብረን እንሂድ እያላን ነው። ደውሎ እንዲህ ሲላት አንተ ሂድ ችግር የለም እኔ እዚህ ሆናለሁ አለችው። እባክሽ ቱርካን አታናጂ፣ መምጣት አለብሽ አላት። ተውቶ አትናደድ ሂድ ችግር የለም አለችው። እሺ ችግር የለም ብሏት ሚኔን መኪና ውስጥ ግቢ አላትና ይሄዳሉ። ሚኔ ሁሉ ሲፈጠር ቱርካንን በመስታወቱ በኩል እያየች አልነበረም። ከዛ ቱርካን ቀስ ብላ ትወጣለች። ከዛ አይላ ቀስ ብላ ሩቻልን ቀሰቀሰቻት። ስትቀሰቀሳት ለምን አልቀሰቀሽኝም ሰዓት እኮ ሄዷል እያለቻት ነው። ወይዘሮ ሩቻል እንግዳ መጥቷል፣ ወይዘሮ ኔዜት መታለች አለቻት። ከዛም በኋላ ኔዜት እንደመጣች ኪራዝን አቅፋን ነበረ። ገና ሚኔ ስትመጣ ልጇን እየተቀበለቻን ነበረ። ፊቷ ሁሉ ተቀየረ። ከዛ ሶመር ከሚኔ ይቀበልና እሷን ማባበል ጀመረ። ኪራዝ አንዳንድ መቀየር ያለባት ነገር አለ ወይ አብረን ተያይዘን እንሂድ አለችው። እሺ እንሄዳለን ይላታል። ሩቻል እንደመጣች አዲስ ነገር አለ ብላ ጠይቃቸዋለች። ምንም ለውጥ እንደሌለ ነግሯታል። ከዛ ኔዜትን በቃ አይላ ቡና ፊላት እኔ ሻወር ገብቼ እመጣለሁ ብላ ወደ ውስጥ ትገባለች። ቱርካን በታክሲ ወደ ቤት እየተመለሰች ነው። ነገር ግን እንዴት ነገሮች እየፈራረሱና እንዴት ከሶመር ጋር እየተራራቀች እንዳለ ስታስበው ያስለቀሳት ጀመረ። ሶመር ከሚኔ ጋር ቤቷ መጣ። እንደመጣ ኢንጊን በርጋ ቆሞ ነበረ። ዛሬ ከሚኔ ጋር ፕሮግራም ነበረው። በርጋ ቆሞ እየጠበቃ ነው። ውስጥ መግባት አይችልም። አንዳንድ ነገሮችን ይዘዋል። ሶመር ሲያየው እየቀናም እየተናደደም ነው። ዛሬ እኮ ጥሩ ጊዜ እንደምናሳልፍ ተነጋግረን ነበረ። የት ሄደሽ ነው አላት። ዛሬ ባልተጠበቀ ሁኔታ የሆነ ቦታ መሄድ ነበረብኝ አለችው። ከዛ ወደ ውስጥ እየገቡ በረጋ ቆመው ያወሩ ጀመረ። ሶመር ደግሞ ኪራዝን ይዞ እያባበለ ሶፋ ላይ እያስተኛን ነበረ። ችግር የለም ፕሮግራማችን እንቀጥላለን ትለዋለች። ከዛ እሱ አዎ እንቀጥላለን ይላታል። እንዲያብረው እያወሩ ሶመር ይበሳጭ ጀመረ። ኢንጊን ገና ዞር ከማለቱ ወደ እሷ ጠጋ ብሎ ከዚህ በኋላ እዚህ ቤት እንዳይመጣ እያላን ነበረ። ከዛ እሷ ወደ ኢንጊን ቀረብ ብላ በቃ ከዚህ በኋላ ፕሮግራማችንን አንተ ስራ ቦታ አንተ ቢሮ እናርገው አለችው። እሺ አላት። አሁን እዚህ ቱርካን ልታናገራት ወደ ውስጥ ተይዘው ገቡ። ከዛ ቱርካን እንዴት ትዳሯ ቀስ በቀስ ደስታ እየራቀው እንዳለ ታስረዳታለች። ተረጋጊ ትላታለች። በአንድ በኩል ደግሞ ያቅለሸልሻታል። ነገር ግን ኔዜት ማርገዟን አልጠረጠረችም። ምናልባት ወደሽን አካባቢ ከቆረጠሽ እያለቻት ነው። ከዛ ደግሞ በኋላ አርግዘሻል ስትላት ኧረ በፍጹም አላረግዝኩም ትላታለች ኔዜት። እሷን ማባበሏን ቀጠለች። በሌላ በኩል ፌሪዴ አሁንም ቢሆን ዶኖሽን ይዛት ወደ ሴርዳር ልትሄድ ነው። በግድ አሳመነቻት። አንቺ ከሌለሽ ይደብረኛል ብላት አብራት እየሄደች ነበረ። ሁለቱ ቁጭ ብለው ሴርዳርን እየጠበቁት ሴርዳር መጣ። እንደመጣ ፌሪዴን የተለመደው ትሽኮረመማለች። ድንገት ከጀርመን ተደወለላት። ወጣች መጣው ብላ ከዛ በኋላ ሴርዳር ዶኖሽ አረ ነገር ጥሩ አይደለም ሁለታችንም እንጎዳለን አላት። ይኸውልህ ሴርዳር ምንም ችግር የለም እኔ ብቻ የምፈልገው አንተ ፌሪዴን ደስተኛ እንድታረጋት ብቻ ነው አለችው። አረ ተይ ነገር ጥሩ አይደለም እያላን ነው። ድንገት ፌሪዴ መጣች። እንደመጣች ሆን ብሎ ዶኖሽን ለማስቀናት ሲል ምን አይነት ፊልም ይመችሻል እያለ ተመሳሳይ ጥያቄዎችን እየጠየቃን ነበረ። ሶመር ፈጥኖ ከሚኔ ሊለይ ነው። በቀጥታ ወደ ሙስጠፋ ጋር ሊሄድ ነው። በአንድ በኩል ቱርካን ደግሞ ዳቦ ቆርጣ ቢሆን ነገር እየበላች ነው። ከዛ በኋላ አይላ ለምድሮ ግን ስለ ልጁ ለሶመር ማነግረው ትላታለች። አልነግረው ማወቅ የለበትም እያለቻ ነው። ሶመር እንደገባ ወደ ውስጥ ጠጋ ብላ የልትሄድ ነው ሆስፒታል ልትሄድ ነው አለችው። አይደለም አላት። እና ወደ ልትሄድ ነው አለችው። ተናዶ አያት። ወደ ሚኔ ሲላን ነበረ። ሶመር እባክህ እንደዚህ ማድረግን አቁም አለችው። ተቀየረሻል። ያቺ መጀመሪያ ያፈቀርኳት መጀመሪያ ያወኳት አመለሰናይ ቱርካን የለችም አሁን አላት። አዎ የለችም አንተ ገላታል አለችው። በጣም አዝናለሁ ነገሮችን ወደ ኋላ መመለስ ስለማይቻል ነገር ግን እኔ ግራ ገብቶኛል ብሏት እየወጣ ነበረ። እሱ ከወጣ በኋላ ማልቀሷን ቀጠለች። ሩቻልን ተከትላት ወደ ሆስፒታል ትሄዳለች። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።